አሜሪካ የህወሓት አመራሮችን ተጠያቂ አድርጋለሁ ብላለች። ሰላም እንደምላችኋል ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። ህወሓት የትጥቅ ትግል ከጀመረበት ጊዜ አንስቶ እንግሊዝ፣ አሜሪካ፣ ኖርዌይ፣ አየርላንድ የቅርቡ አጋሮች እንደነበሩ ይታወቃል። በተለይ ለፖለቲካ አመራሩ ከለላ በመስጠት ፋይናንስ፣ ትጥቅ ድጋፍ እንዲሁም በማድረግ ረገድም እነዚህ ሀገራት ከፍተኛ አስተዋጽኦ አድርገዋል። የምዕራባውያን ሚዲያዎች ህወሓት ገዝፎ እንዲታይና እውቅና እንዲያገኝ በማድረግ ረገድም ብዙ ስራ ሰርተዋል። በተባበሩት መንግስታት ስር ሆነው የሚሰሩ እንደ ሰብአዊ እርዳታ ማስተባበሪያ ቢሮ በኦቻ በእርዳታ ስም ይገቡ እንጂ ፈጸሙት የነበረው ተግባር ግን ህወሓት ጠንካራ መሰረት እንዲይዝና በመንግስት ላይ ከፍተኛ ኃይል ሚዛን እንዲይዝ ማድረግ እንደነበር ፖለቲካ ሳይንስ ባለሙያ መምህር የሆኑት ዶክተር ሽመልስ ነጋሽ ይናገራሉ። በወቅቱ በሰሜን ኢትዮጵያ ተከስቶ የነበረው ድርቅ፣ ረሃብ እንደ መልካም አጋጣሚ በመፍጠር ምዕራባውያን የእርዳታ እህል፣ ቁሳቁስ ማስተላለፍ፣ ነጻ ኮሪደር እንዲሁም ወልቃይት ጠገዴ፣ ጠለምት፣ ሁመራ ከወታደራዊ እንቅስቃሴ ውጭ እንዲሆኑ መንግስት በማሳመናቸው መንግስትም ሰራዊቱ እነዚህ አካባቢዎች ለማንሳት ተገዶ እንደነበር ዶክተር ሽመልስ አስታውቀዋል። ብዙም ሳይቆይ ህወሓት በሻዕቢያ ወታደራዊ እገዛ ጭምር እነዚህ አካባቢዎች ለመቆጣጠር ችሏል ያሉት ዶክተር ሽመልስ ህወሓት መንግስት በትጥቅ ትግል አሸንፎ 4 ኪሎ ቤተ መንግስት ሲገባም ወልቃይትና ሁመራ በትግራይ ክልል ስር እንዲካተቱ ማድረጉን አስታውቀዋል። ህወሓት ያለ ምዕራባውያን ሀገራት ድጋፍ እስከዛሬ መቆየት እንደማይችልም ዶክተር ሽመልስ ተናግረዋል። ከ2010 ዓ.ም ጀምሮ የመንግስት ለውጥ በኋላ ለ27 ዓመታት የቆየበትን የመንግስት ስልጣን ለቆ ወደ ደም አፋሳሽ ጦርነት ተመልሷል። ዶክተር ሽመልስ ገለጻም ህወሓት ለትጥቅ ትግል ተለክቶ የተሰራ እስከሚመስል ድረስም ችግር ሲገጥመው የሚታየው መፍትሄ ጠመንጃና ውጊያ ብቻ ነው። በዚህ ጦርነት 1 ሚሊዮን የሚደርስ ትግራይ ህዝብ ማለቁ ተረጋግጧል። ይሁን ግን አሁንም ወደ ሌላ ጦርነት መመለስ ፕሪቶሪያውን የሰላም ስምምነት አፍርሶ ዝግጅት እያደረገ ይገኛል። ሰሞኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ህወሓት ለኢትዮጵያ ሆነ ለአካባቢው ሰላም ከፍተኛ ስጋት ደቅነዋል በማለት አውግዞ አመራሮች ቤተሰቦች ላይ ቪዛ ማዕቀብ እንዲደረግባቸው ወስኗል። ይህ ውሳኔ ህወሓት ዋነኛ አጋሩ ማጣቱን ያረጋግጣል። የአሜሪካ ውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ ግጭት ዳግም መቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ሓርነት ትግራይ ህወሓት አክራሪዎች አባላት ላይ የቅርብ ቤተሰብ አባሎቻቸው ላይ ቪዛ እገዳ መጣሉ አስታውቋል። የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ ህወሓትና በኢትዮጵያ ፌዴራል መንግስት መካከል በቅርቡ የታዩት ውጥረቶች በሰሜን ኢትዮጵያ ግጭት የመቀስቀስና በመላው ቀጠናው ላይ ሰላምና ደህንነት የማዳከም ስጋት ደቅነዋል ብሏል። በተያዘው ዓመት የትግራይ ጸጥታ ኃይል አባላት ከኢትዮጵያ መከላከያ ጋር መጋጨታቸው ያስታወሰው መግለጫው ይህም ከ2020 እስከ 2022 በተካሄደው ግጭት ካበቃ በኋላ የመጀመሪያው ቀጥተኛ ውጊያ መሆኑ ገልጿል። ሁለቱ ዓመት ጦርነት የ600 ሺህ ሰዎች ህይወት መቅጠፉ ቀጠናው ለረሃብ አጋልጦ እንደነበረም ጠቅሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺህ የሚቆጠሩ ሰላማውያን ዜጎች ወደ ጦርነት መመለስ በመፍራት አስቀድመው ከቤታቸው መሰደዳቸው መግለጫው ጨምሮ ያስጠነቀቀ ሲሆን ይህ በአካባቢ ያለው ጸጥታ ሁኔታም ማሽቆልቆሉ በግልጽ የሚያሳይ መሆኑ አመላክቷል። በአሜሪካ ኢሚግሬሽንና ዜግነት ህግ አንቀጽ 212 A3C መሰረት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ህወሓት አክራሪ አባላትና የቅርብ ቤተሰቦቻቸው አባሎቻቸው ላይ ቪዛ ገደብ ለመጣል እርምጃዎችን እየወሰዱ ነው ሲል መግለጫው አስታውቋል። ይህ እርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገው ጥረት የማደናቀፍ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል ያላቸውን ግለሰቦች ያካተተ መሆኑ ገልጿል። አሜሪካ በሰላምና በክብር መኖር የሚፈልጉት የትግራይ የሚገኘው ህዝብ ጨምሮ ከኢትዮጵያ ህዝብ ጎን መቆሟ ተቀጥላለች በማለት አቋሟን በድጋሚ ያረጋገጠች ሲሆን በቀጠናው ያለው ሰላም መረጋጋት ላይ አደጋ የሚጥሉ የህወሓት ባለስልጣናት ሌሎች ግለሰቦች ይፋ ለማድረግ ጥያቄ ለማስፈን ያሉትን አማራጭ ሁሉ እንደምትጠቀም የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫም አመላክቷል። የቀጠናው ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ለማጋለጥና ተጠያቂ ለማድረግ አሜሪካ ያላትን ዘዴዎች በሙሉ ትጠቀማለች ብለዋል የውጭ ጉዳይ ሚኒስትሩ። ትግራይ 2 ዓመት ደም አፋሳሽ ጦርነት በተካሄደ በኋላ ፌዴራል መንግስቱ እና በህወሓት መካከል ጦርነቱ የሚያበቃ ስምምነት ደቡብ አፍሪካ መደረጉ ይታወቃል። በስምምነት መሰረትም በትግራይ ጊዜያዊ አስተዳደር ተመስርቶ ለ2 ዓመታት ከቆየ በኋላ ህጋዊ እውቅና የተሰነዘረበት ህወሓት ለጦርነቱ ምክንያት ከሆኑ መካከል አንዱ በሆነው የተናጥል ምርጫ ተመስርቶ እንዲፈርስ የተደረገው የክልሉ ምክር ቤት መመለስ ስልጣን ይዟል። ፌዴራል መንግስቱ የተቋቋመው ጊዜያዊ አስተዳደር ያፈረሰው 1 ወር በፊት መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ከሾሙ በኋላም ፌዴራል መንግስቱ በይፋ ያለው ነገር ባይኖርም የክልሉ ውስጥ ውጥረትም ነግሷል። በዚህም የተነሳ የክልሉ ሌላ ዙር ግጭት ሊቀሰቀስ ይችል የሚል ስጋት ተፈጠረ ሲሆን የግዳጅ ወታደራዊ ምርመራ የተካሄደ መሆኑ ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች መግለጫቸው ይናገራሉ።
ፌዴራል መንግስትና በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት አሁን ወቅትም የፕሪቶሪያ ስምምነት እንዲፈረም ሁለቱም ወገኖች ያሸማገሉት የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀለ አቅንተው ከደብረጽዮን ጋርም ተነጋግረው ነበር። ባለፉት 2 ዓመታት በህወሓት መሪዎች መካከል መከፋፈል ተፈጥሮ በርካታ የፓርቲው ከፍተኛ አመራሮች ህወሓት ባወጣው የራሳቸው ፓርቲ ያቋቋሙ ሲሆን ቀድሞ የድርጅቱ መሪ በደብረጽዮን መሪነት ክልሉ ተቋጥረዋል ይገኛሉ። አሁን አሜሪካ የውጭ ጉዳይ ሚኒስትር ቤት የሚያጠለው ቪዛ እገዳ ቀዳምነትና አክራሪ በሆኑ የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ሲሆን እነዚህ የፖለቲካ መሪዎችም የፌዴራል መንግስቱ ሊያጠቃን ነው በማለት ሲከሱ የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸው ቢቢሲ ያወጣው ዘገባም አመላክተዋል።